መጥረጊያ የመሰለ ምንድነው? አትቆረጠም እንዴ? ኧረ ቆረጣለሁ። እንደሱ ንገሪልኝ ማሚ። ስንት የአይጥ ምስክር ድንቢጥ እንዴ? አንዱን ሁለቱን ቆየኝ እንዴ? እንዴ ማለት ማሚ ይኸው እያየሁ አይደለ እንዴ? ኧረ እንደዛ አይደለም ጓደኛሞች ነን። እንደዛ እየተባለ አይደለ እንዴ? ታደሰ እገባት እኮ ናት ማሚ። ቆንጆዬ ናት አይደለ? ናሆም የኮመርጅ ይችላል። ምን እኔ በግድ ልስራ ያልኳት ምሩ ዝም በይ አንቺ እዚህ ውስጥ አትግቢ። እሷ ጥጋቧ አናቷ ላይ ከወጣ በጣም ቆይቷል። ሂጂ ግቢ አለ። ወገዛ ቤት ይቃጠላል። ኪሩቤል ምን ማለት ነው? ዝም በይ ሌባ። ድሮም ቤታ ነግራኝ ነበር። ሞኝ መስለሽ ግን እሰስት ነሽ። ሌባ? አዎ ሌባ። ምን ነው የሰዓቱን ላስታውስሽ እንዴ? ይሄን የማላውቀው ስንት ነገር ከጀርባዬ ተፈጥሯል። ቁጭ በይ። ኪሩቤል ዛሬ ምን ሆነሃል? ቆይ ልጅቷ ምን አደረገች? ያገባኛል። ሰራተኛ መሰለችኝ እኮ እስከ ከፈልኳት ድረስ እንደፈለኩ የማድረግ መብት አለኝ። እንዴ ታዲያ ገንዘብ የምትከፍላት እኮ ለጉልበቷ ነው እንጂ እሷን ለማዋረድ አይደለም። የቱ ክብሯ? ካዋረድኩትም ደግ አደረኩ። በህይወቴ ካረኳቸው ነገሮች በሙሉ የሚያስደስተኝ ይሄኛው ነው። የቱ? ሰራተኛ ስለሰደብክ ነው ደስ የሚልህ? ውሸታም ነህ። እሺ እኔ ምንም ያክል ብትጠላኝ እንደዚህ ማለት አልነበረብህም። ምን አደረኩህ? ቆይ ያንተን ጸባይ ለመልመድ ምን ያክል ጣርኩኝ። አንተ ግን እያደርክ ሌላ ሰው ትሆናለህ። ቆይ ለምንድን ነው እንደዚህ የምታሰቃየኝ? ደሃ ስለሆንኩኝ? የማይገባሽ ቦታ ላይ ስለተገኘሽ በጣም ነው የምጠላሽ። ከፍ እያልኩልሽ ነው ቁርስ ልሰራ። እኔም እኮ ቁርስ ልሰራልህ ነበር የተነሳሁት። ከዛ ግን ከጎኔ ሳጣክ በቃ መስሪያ ቤት ሄድክ መስሎኝ ነበር። ምን ማለት ነው? ቆይ ያው ሌላው ቢቀር እንዴት ነው ሚስቴን ሳልስም የምወጣው? እኔም እኮ ሳስመኝ ሄድክ መስሎኝ መስሪያ ቤት ድረስ መጥቼ ላስም ነበር። እና በጣም የምንወዳትና የምናደንቃት በተዋናይዋ ወደር የሌላት ጽናት፣ የድሮዋ ጽናት የአሁኗ ጽናት እስኪ እናወዳድራቸው። ዛሬ ለየት ያለ ነገር ነው ያመጣሁላችሁ። የድሮውን በማስታወስ እስኪ አሁን የደረሱበትን ቦታ እንመልከት እላችኋለሁ። ድራማው ደስ ይላል። ከስር መሰረቱ ለተከታተለው 300 ምናምን ገብቶ አሁን ደግሞ በምዕራፍ 2 እና ቀጣይ ደግሞ ጽናት ልብ የሚይዙ መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ። እንደምደራሽዋ እያል ዛሬ በአይነቱ ለየት ያለ ቪዲዮ ይዘንዶት መጥተናል። ጽናት ድራማ ለዘመናት ስናቀርብሎት ቆይተናል። ዛሬ ደግሞ ጽናትን የአሁኗን ጽናትንና የበፊቷን ጽናትን ለማወዳደር ወይም አሁን ያለበት ቦታና በፊት የነበሩበትን ቦታ ለማመሳሰል መጥተናል። ህይወት እንደዚህ ናት። ከፍ ዝቅ ወጣ ወራድ የምታደርግ ናት። ቪዲዮን ከመጀመሩ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጉ እንዲከታተሉን ጋብዘነውታል። ጽናት መጀመሪያ ከገጠር ስትመጣ ትንሽ ዋዬ ልጅ ባትሆንም ከፍ ያለች ብልህና አስተዋይ ነበረች። የከተማውን ማህበረሰብ ብዙም ባታውቅም ነገር ግን የአባቷን ነገር ወይም ካየችው ውጣ ውረድ አባቷ ያለ እናት እንዳሳደጋት ብዙ ነገር ስለምታውቅ ለአባቴ ነው የምኖረው፣ ትምህርቴን ተምሬ ነገ ጥሩ ደረጃ አደርሰዋለሁ ብላ ከገጠር አላገባም ብላ መምጣቷን እናውቃለን። በመሆኑም አንድ ደላላ አምጥቶ ከአዲስ አበባ ሰው ቤት አስገብቷታል። እሱም ያስገባት እነ ክሩቤል ቤት ነበረ። ክሩቤል ጸባዩ ትንሽ አስቸጋሪ የሆነ ወጣት ልጅ ነው። ለቤቱ የመጀመሪያ ልጅ ቢሆንም ነገር ግን እናትና አባቱ ከሱ ልጅ ውጭ ሌላ የላቸውም። አሁን ግን በየክፍሉ ወይም ባየነው እስከ 300 ምናምን በሚሄድበት ድረስ የአባት ልጅ ነኝ፣ የእናት ልጅ ነኝ፣ አባትህ የበደለኝ እናትህ የበደለኝ እያሉ ክሩቤልን ማሰቃየት ቀጥለውበታል። ከጎኑ ግን ያልተለየችውና ጽናት እንደ ስሟ እሷም ጽንት ያለችና የተረጋጋች ነገሮችን በብዝለት የምታስታውሰው ጽናት ናት። ጽናት አሁንም ለየት ትላለች። ነገር አለማ ሁሉ እንደ ልቧ ወይም ረጋ ያለች አስተዋይ ብልህ ሴት ናት።
ከገጠር ስትመጣ መለስ ስናርገውትና ክሩቤል በጣም አስቸጋሪ ወጣት ልጅ ነበረ። የከተማ ልጆች ብዙም አስቸጋሪ ብንሆንም የክሩቤል ግን ለየት ያለ ነበረ። ጽናትን ማዋረድ፣ መሳደብ፣ ስለቀጠርኳትና ደግሞ ስለከፈልኳት እንደፈለኩ ማድረግ እችላለሁ ብሎ የሚያስብ ወጣት ልጅ ነው። በተቃራኒው ደግሞ ጓደኛው ናሆም ለጽናት ያዝንላታል። ሁሉን ነገር የምታወያየው ለናሆም ነው። ምሩም ደግሞ አመም ስለሚያደርጋት ቤት ውስጥ ስራ ብትሰራም አንዳንዴ ጽናትን ታግዛሃለች። ጽናትን በምታግዛት ታይም ለምንድን ነው ስራ የምትሰራው? አንቺ ለምን አሰሪም ጥጋብሽ ፈልቶብሻል እያለ ጽናትን ከፍ ዝቅ እያደረገ ይሰርባት ነበረ። ጽናት ግን የእናቱና የአባቱ የእሱ አባት ማለት ነው የኪሩቤል አባት የእናትና የአባቱ ፍቅር በጣም ስለገዛት እናቱ የምታረግለት መልካም ነገር እንደ ልጇ ስለምታያት እዛ ቤት እንድትቆይ አድርጓታል። ክሩቤል አስቸጋሪ ልጅ መሆኑን ያውቃሉ እናትና አባቱ። ነገር ግን እሷ ሁሉን ነገር ቻል አድርጋ እንድትቀመጥ በደንብ ነበር ሲገፋፋት የነበረው። ለዘመናት ተቀመጠች። ትምህርቷንም ከሱ ጋር ሆና ለመማር አስባ ነበረ። ክሩቤልን ግን በመሀል ስለወደደችውና ስላፈቀረችው ምንም ማድረግ ስለማችል የእሱን ጸባይ ችላ መስራት ነው ያለባት አማራጭ። ግን ከጎኗ ናሆምና ምሩ ነበሩ። በጣም ያጽናኗታል እንድትረጋጋና እሷን ደግሞ እዛ ቤት እንድትቆይ ሁሉን ነገር ይነግሯት ነበረ። ለቴቴ ደግሞ ያለውን ነገር እንንገራቸውና ችግርሽ ይፈታል እያለች ምሩ ታጽናናት ነበረ። ተኝታ እንኳን ሰላም ያለው እንቅልፍ አትተኛም ነበር። ቶሎ ትነሳለች፣ ትበረግጋለች፣ ያለውን ነገር ሁሉ ታስታውሳለች። ክሩቤልን ግን በውስጧ ትወደዋለች። ነገር ግን ሁሉን ነገር እምቅ አድርጋ ይዛ ያለውን ችግር መጋፈጥ እንዳለባት ታምናለች። በነገራችን ላይ ክሩቤል አስቸጋሪ ቢሆንም በዛ በአስቸጋሪ ጸባይነቷ ብዙ ነገር አድርጓታል፣ በድሏታል፣ ብዙ ነገሮችን አሳጥቷታል። ሌላው ይቅር የወለደችው ልጅ ሁሉ አሳጥቷታል። ያ ሁሉ በደልና ስቃይ ያደረሰባት ግን ናሆም ከጎኗ ነበረ። ያለውን ነገር ሁሉ ለምንድን ነው እንደዚህ የምታደርገው ክሩቤል? ያመሃል ይቺ አንድ ምስኪን ላይ ይሄን ያህል ሀዘንና በደል ማድረስ ለምንድን ነው እያለ ሁሌ መጎትጎቱን ቀጥሎበታል። ክሩቤል ግን እስከ ተወሰነ ግማሽ የጽናት ድራማ አካባቢ ድረስ እንደዛው ነበረ የቀጠለው። አሁን ይስተካከላል፣ አሁን መልሶ ይበላሻል፣ አሁን ያስተካክላል፣ አሁን መልሶ ያበላሻል። ከፍ ስቅ አርጎ መስደቡ የተለመደ ነው። አዳዲስ ነገሮችን እየዘከረ እየመጣ እሷን ማስቸገር፣ ምንም ነገር እንዳልተፈጠረው ነው ሁሉን ነገር ማሳለፍ ነበረ የሱ ተስፋ። በነገራችን ላይ ሌላም ደግሞ የምታደርስባት የክሩቤል አፍቃሪ የሆነችው ቤላ ወይም ቤቲ የክሩቤል የድሮ ኤክስ ናት። ነገር ግን አሁን ባለው ወይም በምርአፍቱ ሄኖክ ደግሞ የኪራ ቅርብ ጓደኛ ነው። በጣም ያሳዝናል። ሄኖክም ደግሞ የኪሩቤል ቅርብ ጓደኛ ነው። እንደውም ስራቱ ሁሉ እሱ ድርጅት ወስዶ አስቀጥሮታል። መጨረሻ ግን እጅን በእጅ በላ ይባል የለ ወይም መልካም ስራ እየሰራ እኮ የእጁ አይከፈለውም፣ በአጠፋው የሚመለስለት ሀዘንና መከራ ነው የሚባለው እንደዚህ ነው። ብዙ ነገር አሳልፈው ለእህቱ ኪያ ነበረ ሁሉ ነገር የተባለው። ነገር ግን በምዕራፍቱ ሲመጣ በሰራው ወንጀልና ኃጢአት ቤቲን አፍቅሯት ሳይሆን በሰራው ነገር ለመደበቅ ወይም ለመሸሸግ ሲል ቤላን ወይም ቤቲን ትዳር መስርተናል ብለው በአንድ ጎጆ ይኖራሉ። ክሩቤል ከቤቲ ጋር በብዙ ነገር ሰጣ ገባ ይገባሉ። እናቱን እስከ መሳደብ ድረስ፣ ሰዎችን መናቅ፣ እሷ የበላይነት መሆን መሰማት፣ ጽናትን ማዋረድና አንዳንድ ነገሮችን ማድረግ የቤላ ትኩር ወይም ትሁት ስራዋ ነበረ። አንድ ቀን እንደውም ከዕለታት አንድ ቀን ሱቅ ጠልጋ በምትሄድበት ጊዜ ጽናት በሌላ ወንድ ልታስደፍራት ነበረ። ጽናት ግን እንደ ልቧ ጽናት ስለሆነች ልጁን ለመነችው። ሊለቃት ፈቃደኛ አልነበረም። ፈቃደኛ ባይሆንም ግን እሷ ራሷን ማምለጥ ስላለባት ባለው እንጨት ወይም ህንፃ ውስጥ በሚሰራው እንጨት ግንባሩን ብላ ደፍታ እዛው ትታው ሄደች ማለት ነው። ምንም እንዳልተፈጠረ ሆና ቤላ ቤት ተቀምጣለች። ጽናት ምን ሆና ነው የቀረችው ሱቅ ሂዳ ሲባል ምንም የመለሰችው ነገር የለም። ወጥተውም ለመፈለግ ሞክረው ነበር፣ ሊያገኟት ግን አልቻለም። ራሷን አምልጣ የመጣችው ጽናት ሁሉን ነገር ለኪራ ነገረችው። ልብሷን ጠቅልለው ቤቲን ከቤቱ አስወጧት። እርጉዝ ነኝ እያለች ሁሌ የምታስመስለው ቤቲ አሁንም ቀጥላበታለች። ምንም አይነት እርግዝና የለም። ነገር ግን ከነ ክሩቤል ቤት መቆየት ስለምትፈልግና እናቷ ካለችበት ችግር ለመውጣት ስትል ብዙ ስቃይና መከራ አሳልፋባታለች ጽናት ላይ።
አሁን በተቃራኒ ሆነና እስኪ አሁን ደግሞ እንቀጥልሎት። እንዳይጋቡ የለም እንዳይበስሉ የለም እርሜ ወይም ገንዘብ በ20 ዓመት እውቀት በ40 ዓመት የሚባለው ለዚህ አይደለም። ክሩቤል ከበፊቱ ስህተቱ ተምሮ አሁን ገንዘብ በ20 ዓመት እውቀት በ40 ዓመት የተባለ ይመስል አሁን ግን ተለውጦ ተቀይሮ ጽናትን እስከሚሞት ድረስ ነፍሱ እስከምትወጣ ድረስ ይወዳታል፣ ይንሰፈሰፍላታል፣ ይንዘፈሰፍላታል። እረ ካላንቺ ህይወቴ አትኖርም ያለ ይመስላል። በጧት እየተነሳ ቁርስ መስራት ያሉትን ነገሮች ሁሉ እሷን ሳያካፍል ምንም አይነት ነገር አያደርግም። በወጣው ቁጥር ሐዘንና መከራ ሲኖር ጽናትን ሳያካፍል ወይም ጽናትን ሳያይ ከዋለ ራሱን ያመዋል። እስኪ በቅርቡ ያሳለፉትን ስቃይና መከራ ገለጽ እናድርገው በትንሹ አቶ በላይ ባደረሰበት መከራ እና ስቃይ። ግን ከአቶ በላይ በፊት አንድ ነገር ልንገራችሁ። ኪያ እህቴ ነኝ ብላ ስትመጣ ተቀብሏታል። ስፒድ ወንድምህ ነኝ ብሎ ሲመጣ ያ ሁሉ መከራና ግፍ ሲያልፍባቸው ጽናት አገር ሂደው ከጽናት አባት ጋር ኪራ ሲያሳልፍ ነበረ። ኪራ አሁን ነፍሱ እስከምትወጣ ድረስ ነው የሚወዳት ጽናትን፣ እንደዛ የሚያዋርዳትና የሚሰድባትን ጽናት አሁን ግን ካላንቺ አልኖርም፣ ነፍሴ አብራ ካንቺ ነፍስ ጋራት ያለችው ነው የሚለው። እንግዲህ ከዚህ ከድራማ እናንተ መማር ትችላላችሁ። ድራማውን እንጨርስና በ2-3 ደቂቃ ስለ ራሳችን ታሪክ አብረን እናወራለን። ያ ሁሉ ስቃይና መከራ አሳልፈው ከአቶ በላይም ሐዘንና ጭንቀት ሁሉ ወጥተው አሁን በአንድ ላይ የሚኖሩት ኪራና ጽናት ለእኛ ተምሳሌት ናቸው። ከመዳም ቤት ከወጣን በኋላ እንደዚህ የተመቻቸ ህይወትና የደላ ህይወት እንኖራለን። ከአቶ በላይ ስቃይ በኋላ ከወጡ በኋላ አሁን በሰላምና በፍቅር እያከበሩ ወይም ደስ በሚል መንፈስ ውስጥ ነው አረንጓዴ ቦታ ላይ እየተዝናኑ ይገኛሉ። እኛ ስንቶቻችንን ሰራተኛ ሆነን ራሳችንን ዝቅ አድርገን ብዙ ጊዜ የምንመለከተው፣ ነገር ግን ፈጣሪ መገለባበጥ የሚችል ጌታ ነው። ሁሉን ነገር ከፍ ዝቅ፣ ትንሹን ትልቅ፣ ትልቁን ትንሽ፣ ያመመው እንደሚድን የተቸገረ እንደሚያገኝ በጽናት ድራማ መማር እንችላለን። አንዳንድ ጊዜ ድራማዎች ሲመጡ የእኛን ህይወትም ገጽና ምስል ይዘው ይመጣሉ። እኛም እንደዚህ ነበርን ከዛሬ ይህን ያህል ዓመት በፊት እንላለን። የዚህን የድራማ ይዘት አዩት። ቀረጻውን ራሱ ብታዩት የዛሬ 1 ዓመትና 2 ዓመት በፊት ጽናት ሲቀረጽ ወይም ቀረጻው ደብዘዝ ያለ ብዙም ያንን ያክል አማራኪ ያልሆነ ነበረ። አሁን ግን ይዘቱ በአማራ ደረጃና ይዘቱ በተኳለ ደረጃ አምጥተውታል። ስለዚህ የእኛም ህይወት እንደዚህ ናት። ዛሬ የጠቆረው ነገ ይቀላል፣ ነገ የቀላው ሊጠቁር ይችላል። ስለዚህ ህይወት ውጣ ውረድ አላት። ህይወት እናንተ እንደምታስቡት መሰላል አይደለችም። አባጣ ጎርባጣ ሜዳ፣ ሸለቆ፣ ሸንተራራማ ነው የሚባለው፣ ሸንተራራማ ሜዳ ነገር ናት። ስለዚህ ህይወታችንን አንዳንዴ በጨለማ ባንፈርጀው ጥሩ ነው ላለሁኝ። ከመዳን ቤት ወጥተን ነገ የራሳችን ልጆች ወልደን ጥሩ ደረጃ እንደምንደርስ ልጆቻችን እኛን እንደሚጠሩን ስንቶቻችንን የምናውቀው። ብዙዎቻችን ደክመናል፣ ለፍተናል፣ ጥረናል፣ ብዙ ነገሮችን ውጣ ውረዶችን አልፈናል። ለዛሬ ለመድረሳችን ብዙ መንስኤ የሆኑ ነገሮች ይኖራሉ። ከዚህ የበለጠ እናድጋለን ብለን በጥሩ ተስፋና በጥሩ ምኞት መስራትና በርትተን መጠንከር ነው ያለብን። አንድ ጊዜ የምለው ነገር አለኝ እኔ፣ ፈጣሪ አንድ ነገር አለው። የለፉ የደከሙ ሰዎችን ልፋታቸውን ከንቱ አያስቀርባቸውም። እሱ በፈቀደና እሱ ባሰበው ጊዜ ያሳካልናል። ከኛ የሚጠበቀው ጠንክሮ መስራትና ጠንክሮ ዱዓ ማድረግ፣ ሰዎችን አለመመቀኘት፣ በመልካም ልቦና ሰዎችን መቅረብ ነው። መልካም ነገሮችን መስራት ነው። መጸለይ ደግሞ ትልቅና ዋናው መፍትሄ ቁልፍ ነው። ስለዚህ ውዶቼ ተስፋ እንዳትቆርጡ፣ ዱዓችሁን ያደረጋችሁ ስራችሁን ስሩ ነው የምለው። እስኪ ከተዋና ይወጣል በልና 1 ደቂቃ የሚያክል እስኪ ገለጽ አድርገው። ጽናት ድራማ ከዚህ በፊት በጣም እናውቀዋለን። ለብዙ ዘመናት ጊዜ ከኛ ጋር ቀጥሏል። እስከ 300 ምናምን ድረስ ሂዷል። ከዛ ደግሞ በምዕራፍቱ መጥቷል። በእንደገና ቅርንጫፍም ይዞ መጥቷል። ይህ ድራማ እኛን ሊያስተምር ነው የመጣው። ሊያዝናናንም ሊያስተምረንም ቁም ነገር ሊያዘል ይዞልን የመጣው። ጽናት በፊት የነበረችበት እናውቃለን። የድሃ ልጅ ነበረች። እንደዚያ ሆና
እናቱ በጣም ነበር የምትወዳት፣ ሀቀኛ ነበረች። በጣም ነበር የምትንሰፈሰፍላት እናቱና አባቱ ማለት ነው። የጽናትን ነገር ስለሚያውቁ ማለት ነው። ትምህርቷን እንድትቀጥል አድርገው ነበር። ኪሩቤል ግን በአንዳንድ ነገሮች ትምህርቷን እንድታቋረጥ አድርጎባታል። ያንን ሁሉ ተቻችላ ቁማ ግን በስተመጨረሻ የእሱ ሚስትና የቤቱ ባለቤት ነው የሆነችው። እናትና አባቱ ሲሞቱ እንኳን ራሱ አደራ የሰጧት ለጽናት ነው ማለት ነው። ይሄ ሁሉ ጽናት እንደ ስሟ ጸንታ ስለቆየች ነው ማለት ነው። እኛም ደግሞ አንድ ቦታ ላይ ጸንተን ብንቆይ ከዚህ የበለጠ ነገር እንደምናገኝ ተስፋ አድርጋለሁኝ። እንግዲህ ቪዲዮ ያዝናናችኋል። የድሮውን ጽናት ለማስታወስ ያክል ነው። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ለወዳጅ ዘመዶቻችሁ ደግሞ ሼር አድርጉላቸው። የአሁኑን ይዘታም ደግሞ ተመልከቱት። በጣም የተለየ ነገር ነው። አሁን ካላንቺ አልኖርም፣ ካላንተ አልኖርም፣ ሞትልሃለሁ፣ ሞችልሻለሁ ተባብለው በፍቅርና በጥሩ ነገር የሚገኙ ናቸው። እንደውም አሁን ልጅ ወልደው በአንድ ላይ እንድናያቸው እንፈልጋለን ብዙዎቻችን። ስለዚህ ለልጅ አብቃችሁ እንላለን። የድሮዋ ጽናት የአሁኗ ጽናት ኮምፕሌት አድርገናል። እንግዲህ ከወደዳችሁት ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።